ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። እስራኤል በሄዝቦላ ጥቃት ምክንያት በሊባኖስ ላይ የአየር ድብደባ ፈጸመች። የእስራኤል ጦር በሊባኖስ የሚገኙ የኢራን ድጋፍ የሚደረግለት የሄዝቦላ ታጣቂ ቡድን ኢላማዎች ላይ ጥቃት መሰንዘሩን በይፋ አስታውቋል። ይህ እርምጃ የተወሰደው ቡድኑ የኢራኑን የበላይ መሪ አያቶላህ አሊ ካሚኒን ግድያ ለመበቀል በሚል ወደ እስራኤል ሚሳኤሎችንና ሰው አልባ አውሮፕላኖችን መተኮሱን ተከትሎ ነው። ከሊባኖስ ታጣቂ ቡድን የተተኮሱት እነዚህ ጥይቶች አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ወዲህ የመጀመሪያዎቹ ናቸው። በመካከለኛው ምስራቅ የቴህራን ዋነኛ አጋር የሆነው የሺአ ሙስሊም ቡድን ሄዝቦላህ ጥቃቱን የፈጸመው እስራኤል ካሚኒን በመግደሏና በሊባኖስ ላይ ለምታደርገው ተከታታይ ጥሰት ምላሽ ለመስጠት መሆኑን አስታውቋል። የተቃውሞው አመራር ጊዜም እንደሚያሳስበው የእስራኤል ጥቃቶች መቀጠልና የገዢዎቻችን የወጣቶቻችንና የህዝባችን ግድያ ራሳችንን የመከላከል እንዲሁም በተገቢው ጊዜና ቦታ ምላሽ የመስጠት መብት ይሰጠናል ሲል ሄዝቦላ በመግለጫው አስታውቋል። የእስራኤል መከላከያ ሰራዊት አይዲኤፍ በበኩሉ ሰራዊቱ ሄዝቦላ በዘመቻው ላይ ለመሳተፍ በወሰነው ውሳኔ ላይ እርምጃ ይወስዳል፣ ድርጅቱ ለእስራኤል መንግስት ስጋት እንዲሆን አንፈቅድም ብሏል። የአይን ማኞች እንደገለጹት በሊባኖስ መዲና ቤይሩት የፍንዳታ ድምጾች ተሰምተዋል። የሊባኖስ የጸጥታ ምንጮች ለሮይተርስ እንደተናገሩት እስራኤል የሄዝቦላ ምሽግ በሆነው የቤይሩት ደቡባዊ ዳርቻዎች ላይ ጥቃት አድርሳለች። እስራኤልና ሊባኖስ በ2024 በአሜሪካ አሸማጋይነት የተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። ያ ስምምነት ከአንድ ዓመት በላይ የዘለቀውንና ሄዝቦላን ክፉኛ ያዳከመውን ውጊያ ያበቃም ነበር። ሆኖም ከዚያ ጊዜ ጀምሮ ሁለቱም ወገኖች ስምምነቱን በመጣስ እርስ በርስ ሲወነጃጀሉ ቆይተዋል። አሜሪካና እስራኤል በኢራን ላይ ሊሰነዝሩት የነበረውን ጥቃት በአንድ ሳምንት አዘግይተውት እንደነበር ባለስልጣናት ገለጹ። ከፍተኛ የአሜሪካና የእስራኤል ባለስልጣናት እንደተናገሩት ሁለቱ ሀገራት መጀመሪያ ላይ በኢራን ጥቃት ለመሰንዘር አቅደው የነበረው ትክክለኛው ጥቃት ከመፈጸሙ ከአንድ ሳምንት ቀደም ብሎ ነበር። ሆኖም ለመጀመሪያው ጥቃት መዘግየት እንደ ኦፕሬሽናል እና የስለላ መረጃ ያሉ ምክንያቶች ተጠቅሰዋል። ጥቃቱ መዘግየቱ ፕሬዝዳንት ትራምፕ ላለፉት 2 ወራት ሲከተሏቸው በነበሩት ሁለት አማራጮች ማለትም በዲፕሎማሲና በጦርነት መካከል አንዱን ለመምረጥ ተጨማሪ አንድ ሳምንት እንዲያገኙ ረድቷቸዋል። በተጨማሪም በጄኔቫ ይካሄድ የነበረው የመጨረሻው የኒውክሌር ድርድር ለኢራን ስምምነት ለማድረግ የመጨረሻ እድል የሰጠ በመሆኑ ትልቅ ፋይዳ እንደነበረው ተነግሯል። በየካቲት 17 የተካሄደው ሁለተኛው የአሜሪካና የኢራን ውይይት ያለምንም ውጤት ከተጠናቀቀ በኋላ የጦር እቅድ አውጪዎቹ ጥቃቱን ቅዳሜ የካቲት 21 ለመሰንዘር ዝግጅት አድርገው ነበርም ተብሏል። ነገር ግን ትዕዛዙ ሳይተላለፍ መቅረቱን አክሲዮስ ዘግቧል። ለዚህም አንዱ ምክንያት በአካባቢው የነበረው መጥፎ የአየር ሁኔታ እንደሆነ ተነግሯል። አንድ ከፍተኛ የእስራኤል ባለስልጣን እንደተናገሩት የመጀመሪያው ጥቃት ታቅዶ የነበረው የኢራኑን የበላይ መሪ አያቶላህ አሊ ካሚኒንና ወንድ ልጆቻቸውን እንዲሁም በየሳምንቱ ቅዳሜ የሚካሄደውን ከፍተኛ የባለስልጣናት ስብሰባን ኢላማ ለማድረግ ነበር። እስራኤልና አሜሪካ ጥቃቱ እንደማይፈጸም ለማሳየት የጄኔቫውን ድርድር እንደ ሽፋን ተጠቅመውበታልም ተብሏል። ይህም ካሚኒና ሌሎች ባለስልጣናት ደህንነት እንዲሰማቸውና ከመሬት በታች ወዳሉ ምሽጎች እንዳይገቡ ለማድረግ የታለመ ነበር ተብሏል። የአሜሪካ ተወካዮች የነበሩት ጃሬድ ኩሽነርና ስቲቭ ዊትኮቭ ለኢራን የመጨረሻ ሐሳብ አቅርበው ነበር። ይህም ኢራን ለ10 ዓመታት የዩራኒየም ማበልጸግ ስራዋን እንድታቆም
እንድታቆም የሚጠይቅ ነበር። ኢራን የቀረበላትን ጥያቄ ውድቅ አደረገች። ይህም ፕሬዝዳንት ትራምፕ የጦርነት ትዕዛዙን እንዲያስተላልፉ ምክንያት ሆኗቸዋልም ተብሏል። ኢራን በቅንነት በመደራደር ይህንን መከላከል ትችል ነበር፣ ነገር ግን አላደረጋቸውም ሲል አንድ የአሜሪካ ባለስልጣን መግለጹን አክሲዮስ አስነብቧል። እስራኤል አያቶላህ አሊ ካሚኒን ከገደለች በኋላ በቴህራን ላይ በድጋሚ ጥቃት ሰነዘረች። የኢራን አመራር ምክር ቤት ስልጣኑን ተረክቧል። የኢራኑ የበላይ መሪ አያቶላህ አሊ ካሚኒ መገደላቸው መካከለኛው ምስራቅንና የዓለም ኢኮኖሚን ወደማይታወቅ ስጋት ውስጥ በከተተ ማግስት እስራኤል እሁድ ዕለት በቴህራን ላይ አዲስ የጥቃት ማዕከል ከፍታለች። ኢራንም በበኩሏ የሚሳኤል ናዳ በመተኮስ ምላሽ ሰጥታለች። በአሜሪካና በእስራኤል የሚሰነዘሩት ጥቃቶች እንዲሁም የኢራን ያጸፋ እርምጃ ከዓለም አቀፍ የመርከብ ትራንስፖርት እስከ አየር መንገድና የነዳጅ ዘርፍ ድረስ ድንጋጤን ፈጥሯል። በባህረ ሰላጤው ቀጠና የኃይል ዋጋ ሊንር እንደሚችልና የንግድ እንቅስቃሴዎች ሊስተጓጎሉ እንደሚችሉ ማስጠንቀቂያዎችም እየተሰጡ ነው። የእስራኤል ጦር ዛሬ ማለዳ ከሊባኖስ የተተኮሱ ጥይቶችን ማክሸፉን ይፋ አድርጓል። ይህም የቴህራን ታማኝ አጋር የሆነው የሊባኖሱ ሄዝቦላ ወደ ግጭቱ መግባቱን የሚያሳይ የመጀመሪያው ምልክት ተደርጎም ተወስዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ የታለመው ኢራን የኒውክሌር መሳሪያ እንዳይኖራት ለማድረግ የሚሳኤል ፕሮግራሟን ለመግታትና በአሜሪካና በአጋሮቿ ላይ የሚሰነዘሩ ዛቻዎችን ለማስወገድ መሆኑን ተናግሯል። የአሜሪካ ማዕከላዊ እዝ ሴንቲኮም ዘመቻው ከተጀመረ አንስቶ ከ1000 በላይ የኢራን ኢላማዎችን መምታቱን ገልጿል። ትራምፕ በራሳቸው ትሩዝ ሶሻል ሚዲያ ላይ ባጋሩት ቪዲዮ ሁሉም ግቦቻችን እስኪሳኩ ድረስ ወታደራዊ ጥቃቱን እንደሚቀጥሉ ቃል ገብተዋል። ጥቃቱ የኢራንን ወታደራዊ እዝ ማውደሙንና 9 የባህር ኃይል መርከቦችን ማጥፋቱንም አያይዘው ተናግረዋል። የኢራን ወታደሮችና ፖሊሶች መሳሪያቸውን እንዲያስቀምጡ ጥሪ አቅርበው እጃቸውን ለሚሰጡ ምህረት፣ ለሚቃወሙት ግን እርግጠኛ ሞት እንደሚጠብቃቸው አስጠንቅቀዋል። የኢራን ሕዝብ በመንግስቱ ላይ እንዲያምጽ ደጋግመው ጥሪ አቅርበዋል። እሁድ ዕለት የ3 ወታደራዊ አባላትን ሕይወት ጨምሮ የመጀመሪያዎቹ የአሜሪካ ጉዳቶች መኖራቸው ተረጋግጧል። ትራምፕ ለሟቾቹ ክብር ቢሰጡም ተጨማሪ ጉዳቶች ሊኖሩ ይችላሉ፣ ሁኔታው እንዲህ ነው ብለዋል። በእስራኤልና በአሜሪካ የሚሰነዘሩ ጥቃቶች የኢራንን አመራሮችና የጦር መሳሪያ አቅም ላይ ጉዳት ቢያደርሱም ቴህራን አሁንም የአሜሪካን ኢኮኖሚና የፕሬዝዳንት ትራምፕን ፖለቲካዊ ተቀባይነት ሊጎዳ የሚችል ወሳኝ አማራጭ በእጇ መያዟ ተነግሯል። ኢራን እስካሁን ተጠቅሞ የማታውቀውን የሆርሙዝ ወሽመጥን የመዝጋት እርምጃ ልትወስድ እንደምትችል የተጠቆመ ሲሆን ይህም የዓለም አቀፍ የነዳጅ ዋጋን በእጅጉ በመጨመር በአሜሪካውያን የኑሮ ውድነት ላይ ጫና ይፈጥራልም ተብሏል። በየቀኑ የዓለም 5ኛው የነዳጅና 20 በመቶ የሚሆነው የጋዝ አቅርቦት የሚያልፍበት ይህ ወሽመጥ መዘጋቱ የዓለም ትልልቅ ነዳጅ ላኪ ሀገራት ምርቶቻቸውን ለገበያ እንዳያቀርቡ እንቅፋት ይሆናል ተብሎም ይሰጋል። ይህ ሁኔታ በአሜሪካ የነዳጅ ዋጋን በማናር በቅርቡ በሚካሄደው ምርጫ ላይ በትራምፕና በሪፐብሊካን ፓርቲ ላይ ፖለቲካዊ ኪሳራ ሊያስከትል እንደሚችል ስጋት ተፈጥሯል። ይህንን ተከትሎም በኤዥያ የነዳጅ ገበያ ላይ የብሬንት ድፍድፍ ነዳጅ ዋጋ በ13 በመቶ አሻቅቦ በበርሜል $82 ደርሷል። ምንም እንኳን የኢራን መንግስት እስካሁን ይፋዊ መግለጫ ባይሰጥም ከኢራን የልዩ ጥበቃ ጦር ጋር ግንኙነት ያለው ተስኒም የዜና ወኪል ወሽመጡ ለማንኛውም ትራፊክ ዝግ መሆኑን ዘግቧል። በዚህ ሰዓት ትልልቅ የመርከብ ድርጅቶችም በወሽመጡ በኩል የሚያደርጉትን ጉዞ እስከማይታወቅ ጊዜ ድረስ ማቋረጣቸውንና በምትኩ በአፍሪካ ዙሪያ እንደሚጓዙ ተናግሯል። ይህ የጉዞ መስተጓጎል በነዳጅ ዋጋ ላይ ከፍተኛ ጭማሪ እንደሚያስከትል የሚጠበቅ ሲሆን የኢንሹራንስ ኩባንያዎችም በጉዳዩ ምክንያት የጦርነት ስጋት ማሳወቂያዎችን በመስጠት የዋጋ ማስተካከያ እያደረጉ ነው ተብሏል። ኦማን በነዳጅ ጫኝ መርከብ ላይ ጥቃት መፈጸሙንና 4 መርከበኞች መቁሰላቸውን የገለጸች ሲሆን በዱቅም የንግድ ወደብ ላይም የሰው አልባ አውሮፕላን ጥቃት መፈጸሙ ታውቋል። ፕሬዝዳንት ትራምፕ በበኩላቸው የኢራን የባህር ኃይል ጥቃት የሚሰነዝር ከሆነ እናጠፋዋለን የሚል ማስጠንቀቂያ ሰጥተዋል። ኢራን ከዚህ ቀደም ወሽመጡን ለመዝጋት ትታቀብ የነበረው የራሷን የነዳጅ ሽያጭ እንዳያስተጓጉልና
ይሁንና የቅርብ አጋሯ የሆነችው ቻይና በከፍተኛ ሁኔታ እንደምትጎዳ በመረዳት ቢሆንም አሁን ያለው ቀጠናዊ ውጥረት ግን ሁኔታውን ወደ ከፋ ደረጃ አሸጋግሮታል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።